ሰላም ጤና ይስጥልኝ። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። በኤርትራ በአንድ ወጣት ላይ በተፈጸመ ግድያ ተቃውሞና የጅምላ እስራት አስከተለ። በ2005 ህዳር ወር አጋማሽ ላይ በጋሽ ባርካ ዞን ለጎ አንሰባ ንዑስ ዞን ቀራና ሁዶ የተባለ ስፍራ አንድ የ16 ዓመት ወጣት በኤርትራ ወታደሮች ከመገደሉ በኋላ ተቃውሞና የጅምላ እስራት ማስከተሉን የአካባቢው ነዋሪዎች አስታወቁ። ታዳጊው ያፌት ገብረ ማርያም የተባለው ሰለባ ደን በመቁረጥና ከሰል በማዘጋጀት በተያያዘ ምክንያት በህዳር 15 2025 እንደተገደለ ነዋሪዎች ገልጸዋል። አክለውም ያፌት ከሰል በማዘጋጀት አህያ ጭኖ ለመሸጥ ሕምብርቲ ወደ ተባለች ስፍራ ከጓደኞቹ ጋር በሚጓዝበት ወቅት በወታደሮች እንደተያዘ አብራርተዋል። ነዋሪዎች በሰጡት መረጃ መሰረት እነዚያ ከሰሉን የጫኑ ወጣቶች የያዟቸው ታጣቂ ወታደሮች አህያዎቹን ነጥቀው ከለቀቋቸው በኋላ ያፌትና ጓዶቹ በአቅራቢያቸው በሚገኝ ቤተክርስቲያን ተሸሽገው በመቆየት አህያዎቹን ከወታደሮቹ ለማስመለጥ ያደረጉት ሙከራ እንደ ወንጀል ሊታይ መቻሉን ያስረዳሉ። አብዛኞቹ አህያዎቻቸውን ይዘው ወደ የቤታቸው ሲመለሱ ያፌት ግን ሊቀናው አልቻለም። በዚያ ሁኔታ እንዳለ ማን እንደሆነ በማይታወቅ ታጣቂ በተተኮሰለት ጥይት እንደተገደለ ገልጸዋል። የያፌት ሬሳ እስከ ነጋታው እኩለ ቀን ድረስ ሳይነሳ መቆየቱን መረጃው አመላክቷል። ምንም እንኳን የአካባቢው ነዋሪዎች ስላጋጠመው ሁኔታ ለአስተዳደሩ አመራር እንዳሳወቁ ፖሊስ ሬሳውን ለመመርመርና ፎቶ ለማንሳት ቢሞክርም የያፌት ሬሳ ያለአንዳች ማጣራት እንዲቀበር በመደረጉ ተከትሎ በነዋሪዎቹ ቁጣ ማስነሳቱን ይጠቀሳል። በቀጣዮቹ ቀናት አብዛኛውን ሰው በቤተ ክርስቲያን ተሰብስቦ እንዳለ የጸጥታ ኃይሎች መጥተው መንደሩን በመክበብ የተጠቂው ቤተሰቦች ከ16 እስከ 80 ዕድሜያቸው ወንዶች ቄሶችና የቤተ ክርስቲያን ተማሪዎች የሚገኙባቸው ከ80 በላይ ነዋሪዎች በጅምላ በቁጥጥር ስር መዋላቸውን ይገለጻል። የታሰሩት ሰዎች ሁኔታቸው ባይታወቅም ወደ ሐሻፈራይ ወታደራዊ ማሰልጠኛ እንደተሸጋገሩ በህዝቡ ዘንድ ይታመናል። ያፌት አባቱ አቶ የማነ ገብረ ማርያም እስረኛ ከመሆናቸው የተነሳ ትምህርቱን በማቋረጥ ከሰል አዘጋጅቶ በመሸጥ ቤተሰቦቹን ለመርዳት ወደ ስራ መነሳቱን ነው መረጃው የሚያሳየው። በኤርትራ ደን ቆርጠህ ከሰል መሸጥ በደን ጥበቃዎች በጽኑ ስለሚጠበቅ አብዛኛውን ጊዜ ግጭት ሲያስከትል ይታያል። የኤርትራ ባለስልጣናት ስለ ድርጊቱ የሚመለከት ማብራሪያ አልሰጡም። ይህ ጉዳይ በአገሪቱ ሲቪሎች ላይ ሲደርስ የነበረውን የመብት ጥሰት የሚያስታውስ ሲሆን በውጭና ሀገር ውስጥ በሚገኙ ኤርትራውያን በድጋሜ ስጋት አስከትሏል። በኤርትራ የህግ የበላይነትና ተጠያቂነት ባለመኖሩ በስልጣን የሚገኝ ስርዓት ልክ የሌለው ወንጀሎችን ሲሰራ በተደጋጋሚ እንደሚያይ ዘገባዎች ያስረዳሉ። ምርጫ ቦርድ ለ7ኛው አጠቃላይ ምርጫ ዋና አሰልጣኞችና ለምርጫ ክልል አስፈጻሚዎች ስልጠና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው አጠቃላይ ምርጫ ለሚሳተፉ ዋና አሰልጣኞችና ለምርጫ ክልል አስተባባሪዎች የሥራ መመሪያ ስልጠና መስጠቱን አስታወቀ። ከታህሳስ 30 እስከ 31 ቀን 2025 ለሁለት ቀናት በተሰጠው ስልጠና ላይ የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የመክፈቻ ንግግር አድርገዋል። ሰብሳቢዋ በንግግራቸው ምርጫ ቦርድ ከምርጫው በፊት እያከናወናቸው ያሉ ዋና ዋና ተግባራትን የዘረዘሩ ሲሆን የስልጠናም ከዋና ዋናዎቹ የቅድመ ምርጫ ተግባራት መካከል አንዱ መሆኑን ገልጸዋል። ሜላት ወርቅ አክለውም የስልጠናው ስኬት የሚለካው መረጃ ወደ ታችኛ መዋቅር ሲወርድ ያለምንም መዛባት ግልጽና ሁሉን አቀፍ በሆነ መልኩ ለፈጻሚዎች መድረስ ሲችል መሆኑን አጽንኦት ሰጥተው ተናግረዋል። የስልጠናው ተሳታፊዎች በስድስተኛው አጠቃላይ ምርጫና ከዚያ በኋላ በተካሄዱ ምርጫዎችን አጥጋቢ አፈጻጸም ያሳዩ ዋና አሰልጣኞች እንዲሁም ከተለያዩ የቦርዱ ቅርንጫፍ ቢሮዎች የተወጣጡ ባለሙያዎችን መሆናቸው ተገልጸዋል። ስልጠናው የምርጫ ጽንሰ ሐሳቦችንና መርሆችን
የኢትዮጵያ የምርጫ አስተዳደር ገጽታዎች፣ የምርጫ ክልል ጽሕፈት ቤቶች አደረጃጀትና ስልጣን፣ የምርጫ ጣቢያ ሰራተኞች ምልመላና ቅጥር ሂደት፣ አጠቃላይ የመራጮች ምዝገባ፣ የቅሬታ ሰሚና ውሳኔ አሰጣጥ ስርዓት እንዲሁም ከድምፅ አሰጣጥ እስከ ውጤት አዋጅ ያለውን ሙሉ ሂደት የዳሰሰ እንደነበር ተመላክቷል። ስልጠናው በቀጣይ ቀናት በ22 የተለያዩ ማዕከላት እንደሚቀጥልም ተነግረዋል። የምርጫ ቦርዱ የስልጠና ክፍል ኃላፊ አቶ መለሰው ክብረት በሁለተኛው ቀን ስልጠና ማጠናቀቂያ ላይ ባስተላለፉት መልእክት ሰልጣኞች ስልጠናውን ወደ ታችኛ መዋቅር ሲያወርዱ ከህገ መንግስቱና ከቦርዱ አዋጆች ጋር የተጣጣመውን መመሪያና መሰረታዊ መረጃዎችን በጥብቅ መከተል እንዳለባቸው አስታውሰዋል። የወርሃ ግንቦት 2026 ለሚካሄድ የኢትዮጵያ ሀገራዊ ምርጫ ፍትሐዊና ግልጽ ሆኖ እንዲጠናቀቅ ብዙዎች ቢጠብቁም መንግስት ለዚህ የሚሆን ቅድመ ዝግጅትና ቁርጠኝነት እንደሌለው በርካታ ኢትዮጵያውያን ያምናሉ። ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። የሶማሊያ ፌዴራላዊ ሪፐብሊክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየወሩ የሚቀይረውን የፕሬዝዳንትነት መንበር በአዲስ ዓመት በጥር ወር በይፋ ተረክባለች። ይህ ስኬት ሀገሪቱ ዓለም አቀፍ ሰላምና ጸጥታን የማስከበር ኃላፊነት ያለበትን ዓለም አቀፍ ተቋም እንድትመራ እድል የሰጠ ሲሆን ሀገሪቱ በዲፕሎማሲው መስክ እያሳየች ያለችውን ለውጥ የሚያረጋግጥ ታሪካዊ ክስተት ተደርጎ ተወስዷል። ሶማሊያ ይህንን ከፍተኛ የኃላፊነት ደረጃ መረከቧ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግ መሆኑን ተመላክቷል። ይህም የሶማሊያ ዲፕሎማሲ እያደገ መምጣቱንና የፌዴራል መንግስቱ ውስብስብ የሆኑ ጂኦፖለቲካዊ ውይይቶችን የመምራት ብቃት እንዳለው በዓለም አቀፍ ማህበረሰብ ዘንድ ያለውን እምነት የሚያንጸባርቅ ነው ተብሏል። ለሚቀጥለው አንድ ወር የሶማሊያ ልዑካን ቡድን የምክር ቤቱን አጀንዳዎችን የሚመራ ሲሆን ሁሉንም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፉን ማህበረሰብ የሚነኩ ጉዳዮችን ላይ ውይይቶች እንዲደረጉ ያመቻቻል። ሶማሊያ የፕሬዝዳንትነቱ ኃላፊነት በያዘችበት ወቅት የምክር ቤቱን የሥራ መርሃ ግብር የማስተዳደር፣ ሙግቶችን የመቆጣጠር፣ የውሳኔ ሀሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባራትን ታከናውናለች። ይህ የአመራር ሚና የመጣው በዓለም አቀፍ ደረጃ ተለዋዋጭ የሆኑ ፈተናዎችን ባሉበት ወቅት ሲሆን ይህ ከግጭት አፈታት፣ ከሰላም ማስከበር ስምሪቶችና ከዓለም አቀፍ ሕግጋት አካባቢ ጋር የተያያዙ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ጥረት ይጠይቃል። ዲፕሎማቶች ሶማሊያ ፕሬዝዳንትነቱን መረከቧ አገሪቱ በዓለም አቀፍ ስርዓት ውስጥ እንደ ተጽዕኖ ፈጣሪ አጋር ዳግም ሙሉ በሙሉ መቀላቀሏን የሚያሳይ ግልጽ ማሳያ እንደሆነ ይገልጹታል። ይህም የሶማሊያ ፌዴራል መንግስት በዓለም አቀፍ የውሳኔ አሰጣጥ ሂደቶች ላይ አሻራውን እንዲያሳርፍ እንዲሁም በአፍሪካና ከዚያም በላይ ለሚከሰቱ የጸጥታ ቀውሶች ዘላቂ መፍትሄዎችን እንዲያመነጭ ለየት ያለ መድረክ እንደሚፈጥርለት ተጠቁሟል። ሀገሪቱ በፕሬዝዳንትነት ቆይታዋ የባለብዙ ወገን ዲፕሎማሲና የጋራ የጸጥታ መዋቅሮችን በማጠናከር ላይ ትኩረት ታደርጋለች ተብሎ ይጠበቃል ሲል የሀገሪቱ የዜና አገልግሎት ሶና ዘግቧል። ሶማሊያ በጥር ወር ምን ዲፕሎማሲያዊ ስራዎች ትሰራ ትሆን የሚል ትልቅ ጉጉት አሳድሮ እንደሚገኝ ዘገባዎች ያስረዳሉ። አሜሪካ የቬኔዙዌላ መሪ በቁጥጥር ስር መዋሏን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬኔዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አስታወቁ። ትራምፕ በትሩዝ ማህበራዊ የትስስር ገጻቸው ዩናይትድ ስቴትስ ውጤታማ የሆነ ሰፊ ጥቃት በቬኔዙዌላና በመሪዋ ላይ ፈጽማለች፣ ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዘው ከሀገር ውጭ እንዲወጡ ተደርጓል ብለዋል። አሜሪካ በሌሎች ሀገሮች የምታደርገው ጣልቃ ገብነትና ጥቃት ትልቅ ተቃውሞ ሲደርስባት መቆየቱን ይታወቃል። አሜሪካ ለወሰደችው እርምጃ
ለሩሲያና ኢራን የመሰሉ አገሮች ምን አይነት ተቃውሞ ሊደርሰው ይችላል የሚል አስተያየት እየተሰራጨ እንደሚገኝ ዘገባዎች አመላክተዋል። አጫጭር ዜናዎች። የኮሜዲያን ቲፋኒ ሐዲሽ ጉዳይ መነጋገሪያ ሆነ። የኤርትራዊት አሜሪካዊቷ ኮሜዲያን ቲፋኒ ሐዲሽ በቅርቡ ባደረገችው ቃለ መጠይቅ ተከትሎ በኤርትራውያን ዘንድ መነጋገሪያ እንደሆነች መረጃዎች አመላክተዋል። በኤርትራ ቤት መስራት በማይቻልበት ሁኔታ ኮሜዲያኗ ብዙ ቤቶችና አንድ ደሴት መግዛቷ የሚጠቁም መረጃ ከለቀቀች በሁሉም አቅጣጫ መነጋገሪያ ሆኖ ይገኛል። ትብብር ለኢትዮጵያ አንድነት የተባለ 4 የፖለቲካ ድርጅቶችን ያቀፈ ቅንጅት ከብሔራዊ ምርጫ ቦርድ እውቅና ማግኘቱን ዛሬ አስታወቀም። ዓለም አቀፍ የጋዜጠኞች ፌዴሬሽን በእንግሊዝኛ ምህጻሩ IFJ ባለፈው 2025 128 ጋዜጠኞችና የመገናኛ ብዙሃን ሰራተኞች መገደላቸውን አመላከተ። ራስ ገዥዋ ሶማሊላንድ የሉዓላዊ ሀገርነት እውቅና ከሰጠቻት እስራኤል ጋር ፍልስጤማውያንን በግዛቷ ለማስፈር ተዋውላለች መባሉን አስተባበለች። ኢትዮጵያ እስራኤል ለሶማሊላንድ የሰጠችውን እውቅና በቅርበት እየተከታተለችው መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደዶፎ ለመገናኛ አውታሮች ተናገሩ። ከ3 አስርት ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና ማግኘቷን የሚታወቅ ነው። ኢራን ውስጥ ለተቀጣጠለው የህዝብ ተቃውሞ ፕሬዝዳንቱ ባለስልጣናቱን ተጠያቂ ነን አሉ። የጸጥታ ኃይሎች ሰልፈኞች ላይ እርምጃ መውሰዱ ከቀጠሉም አሜሪካ ልከላከልላቸው ዝግጁ ነኝ እያለች ነው። ቴህራን ግን በውስጥ ጉዳይ ጣልቃ መግባት ቀይ መስመር ነው ስትል አስጠንቅቃለች። በአዲስ ዓመት ዋዜማ በኖርዝ ካሮላይና ግዛት ውስጥ በአንድ የአይኤስ ደጋፊ ሊፈጸም የነበረ የሽብር ጥቃት መክሸፉን የአሜሪካ ፍትህ መስሪያ ቤት አስታወቀም። ፕሬዝዳንት ዘለንስኪን የደህንነት ኃላፊው የፕሬዝዳንታዊ ጽህፈት ቤት ኃላፊ አድርጎ ሾሙ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን የቀድሞ የፕሬዝዳንታዊ ጽህፈት ቤት ኃላፊያቸው በሙስና ውዝግብ ምክንያት ስራቸው በገዛ ፈቃዳቸው ከለቀቁ ከአንድ ወር ገደማ በኋላ የመረጃ ደህንነት ኃላፊ የነበሩትን ክታሎም ውዳኖቭን ኃላፊ አድርጎ ሾመዋል። የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች የዕለቱ የአማርኛ ዜናዎቻችን አበቃን። መልካም ጊዜ